እቺ ልጅ አወራችበት ሊያ ሶሻል ሚዲያ ተጠቃሚ ናት ያገኘችውን ነገር በሙሉ የሰማችውን አምጥታ የምታወራ ልጅ ናት እናንተ ሌላ ነገር እንቁርቲን እንትን የተደረገ ሪከርድ የተደረገ ያያየው ነበርና እንቁርቲ ብዙ ጊዜ በእውነት ፌር ሁኚ ትላንትና እንደ በግ የታረደ ልጅ በአይናችን አይተን ዘግንኑን አልቅሰን እኔ የትኛውን ብሄር ይሁን አይመለከተኝም ሰው በመሆኑ ብቻ እንደ ሰው በጣም አዝኛለሁኝ እንደ ልጅ እናት ደግሞ ገብተሃል የራሳችሁ ልጆች አቅፋችሁ ያደራችሁ በሰው ልጅ ሞት አንድ ሰው መጥቶ ሲናገር ኪያን አሁን እንዴት አድርገሽ እንደተናገርሽው አይተናል ይሄ ልጅ ፌር ሆኖ ነው የተናገረው ገብተሃል እንዴት በእንደዚህ ልክ ብለሽ ብዙ ነገር ስትናገሪ ሰምተናል እባክሽን በእውነት ሰው ሁኚ አንቺ ለሰው እውነቴን ነው ምልሽ ለሰው አንቺ መናገር የምትችይ ሴት አይደለሽም እኔ ትክክለኛው ሐቁን ስነግርሽ ማለት ነው ገብቶሻል ወደ ራስሽ ተመለሺ በጣም ክፉ ሴት ነሽ ብዙ ጊዜ የምታረጊውን እናያለን ስለዚህ አንቺ ሊያን ደፍረሽ የመናገር አቅም ሞራልም የለሽም ሌሎቻችሁም ኢሮፕም የምትኖሩ ትልልቅ ሰዎች ምናምን አቅም የላችሁም ሊያ ጀግና ሴት ነሽ በእንደዚህ እንዳትሸማቀቂ ሚዲያ ላይ የመጣ ነገር ነው ያወራሽው በዚህ ተሸማቀሽ ወደ ኋላ ካንቺ እነዚህ በሙሉ የሚለፈልፉት ካንቺ እግር በታች ናቸው ትክክል ነገር ነው የተናገርሽው ከጎንሽ ነኝ ሊያ በእውነት እኔ በፊት እንደዚህ ማደንቅሽ ልጅ አይደለሁኝም ግን ብዙ ጊዜ ሳይ አታክ የሚያረጉስ ለሴት ልጅ ድምጽ እንሆናለን ይላሉ ከዛ ደግሞ በዚህ ጎን ደግሞ ሌላ ነገር ያወራሉ ገባ የሴት ልጅ ድምጽ እንሆናለን ለሴት ልጅ መደፈር ብላችሁ እጅ የሆነ እጅ ማይሆን እጅ ለጥፋችሁ ተዟዟሩ የለ እንዴ ሊያ ሴት አይደለችም እንዴ እናት አይደለችም ሊያ ስትሞት ነው ድምጽ የምትሆናት ለምንድነው ብዙ ጊዜ በእውነት በጣም ያሳዝናል የምትሰሩት ስራና ሊያዬ ማንንም እንዳያሸማቅቅሽ እንዳሰሚያቸው ትክክል ነገር ነው ያደረግሽው አለው ይሁንዬ ሰላም ብያለሁ ያቢ እንዴት ነሽ እንዴት ነህ ዮኒ በጣም ቴንኪው በእውነት በጣም እናመሰግናለን ዛሬ ያው ምልክ ልዩነት ቢኖርንም እንደዚህ ሐሳብ አንድ በሚያረገን ነገር መስማማቱ ትልቅ ነገር ነው እድሜ እየሄደ ሲሄድ ሰው ልጅ ለእውነት ሲቆም እንደዚህ ደስ ይላል በእውነት ነው ምልክ እኔ ደስ ብሎኛል ሊያ የተቆራረጠውን ያዩት እኔ ሙሉ ቪዲዮዋን አላየውም የተቆራረጠውን ቢሆን በእውነት ምንም በቃ ሐሰት የሆነ ነገር እኮ አልተናገረችም እውነት ነገር ነው የተናገረችውና በጣም ወዳት ልጅ ደግሞ አለች ዛሬ ላይፍ ላይ ገብታ ስትናገር በቃ እሷን ለምን ልክ እሷ ሊያ ገዳይ እንደሆነች ነገር አድርጋ በጣም ነው የተሰማኝ በእውነት እኔ ሰው ልጅ አረዳዳችን እንዴት ነው ወዴት እየሄድን ነው እውነት መናገርን እኔ ለምንድን ነው የምንፈራው ጸባቸውን እንጂ የሚገርምሽ ያቡ ይቅርታ ስላቋረጥኩሽ ጸባቸውን እንጂ እውነትን ማየት አይፈልጉም ከማንም ከኔ ተጣሉ አይደለ እውነት ልናገር እውነቱን ሳይሆን እንዴት አድርጌ እሱን መርጄ ላስጠላው እንጂ እውነቱን ተናግሯል አልተናገረም የሚለው ላይ አይደለም የሚሰሩት ከጭካኔያቸው የተነሳ ማለት እንደገና ደግሞ ሌላ ያየሁት ነገር ምንድነው በጎራ በድጋፍ የሆነ በቃ አሁን ለምሳሌ አንድ ሰው ጥሩ ቢያስብ እንኳን ሌላ ያቺ ሌላ ሰው ይህንን ነገር አጣጥሎ ከተናገረ ያንን ሰው ተከትሎ መሄድ በቃ ይሄ ነው በቃ አሁን ችግር እየፈጠረ ያለውና የሊያ ልጅ ትሙት በልጅሽ ድረስ ምናምን ይሄ በጣም ይዘገንን በእውነት አሁን ቅድም ኢሉዬ ብለሽዋል ለሴት ልጅ እንቆማለን ለሴት ልጅ እንትን እንበል ሴትን እናንቃ እየተባለ የሊያ ልጅ ሴቷን ትሙት ትገደል በልጅሽ ድረስ እያሉ ብዙ ኮሜንቶች አይቼ እኔ በጣም ነው የደነገጥኩት ሊያ ያለችው ነገር በሙሉ እውነት ነው ዋጡት በእውነት ነው ምላችሁ እናታችሁን አምጥታችሁ እኔ እናት በመጀመሪያ ደረጃ ግን ነፍስ ይማር እሷንም መጽናናትን ይስጣት ቤተሰቦቿን ሁሉ ያጽናናላት እግዚአብሔር መቼም እሷ ወዳ አይደለም እናቷን አጣለው ብላ አይደለም አለማወቅ ግን እዚህ ነገር ላይ ያደርሳል እኔም ያናደደኝ ያ የሰሞኑን እንደዛ ለፍተው ደክመው ሴትዮዋ ቁጭ ብለው እንኳን ሳይበሉ ሳያርፉ መሞታቸው ነው የሚያናደደኝ በእውነት ይሄ በጣም ያናድዳል ያበሳጫል እና እናቶቻችሁን ጠብቁ የእውነት ዮኒ በጣም ያስተላለፍከው መልእክት እኔ ከምንም በላይ ነው እኔ ቴንኪው ልል ነው የገባሁት አሁን እንጂ ተናግረዋል ኤቭሪቲንግ ተናግረዋልና እናቶቻችሁን ጠብቁ ካለፉ በኋላ መቆጨት እናቴን በሉብኝ እያለች ደግሞ ያችኛዋ እንደዛ እናቴን በሉብኝ እናቴን ደፉብኝ
ማይ ጉድነስ እንደዛ ካለች ግን በእውነት በጣም እሷም ጤነኛ አይደለችም ልጅቱ ራሱ ማለት ነው። እንዴ እናቴን ካለች አልሰማሁም። እንደዛ ያለችው ነገር አለ። ያቺ ወሬ ነው። ያቺ ናት ዝም ብላ የምትቀባጠረው። እንቁርቲ ናት ይሄን ነገር ያወራችው። የሚገርምሽ ያቤትዬ የሚገርምሽ ነገር የዮኒ ከሰው በፊት ነው የሰማው። ከዮኒ ጋር በውስጥ መስመር አውርተን እንደውም ዮኒ እኔ አንተ በቃ ሊያሳስቱት እንዳይሆን ብዬ ሁሉ በጣም ፈርቼ ነበረ። በእውነት ነው የምልሽኝ እንጂ አሁን ዮኒ ይሄን ነገር አምጥቶ ቢያወራው ኖሮ እነዚህ ሰዎች መልሰው አንተን ይወቅሱ ነበር። እነሱ ሁል ጊዜ እያቸው ትክክሎች ናቸው። ገብቶሃል? ሁል ጊዜ ነገርን አምጥተው አሁን አንተ አምጥተህ ትላንትና ብታወራ ኖሮ ሌላ ነገር ነበር የሚፈጠረው እንጂ ዮኒ ከማንም በፊት ዮኒ ሰምቶ በውስጥ አውርተን ነግሮኝ እኔም ራሴ ደንግጬ በቃ ዝም ምን ያልኩትኝ እውነቱ እስከሚረጋገጥ አላወራም በጭራሽ። እነዛ ግን ልክ ወሬ እንደ ቶሎ ቸኩሎ ተጣድፎ በሌሊት መጥተው ሲቀባጥሩ ነበረ። ለቅሶ እኮ ቁጭ ብለው በቃ ለቅሶ ቁጭ ብለው ይሄ ማማቂያችሁ ነው። ይሄ በቃ ፍምስና እንደ እንትን አድርጋችሁ ይዛችሁታል። ግን ኖ ዌይ አትፈምሱ። ለምን እናንተ ከብዙ ነገር የተነካካችሁ ናችሁ። ውስጣችሁ በእውነት ታጥቦ የማይጸዳ ነገር ስላለባችሁ እናንተ እውነት ትክክለኛ ሰው ብትሆኑ ፌር ሆናችሁ ትላንትና እንደ በግ እሳቸውስ እግዚአብሔር በፍቃዱ በቤታቸው እግዚአብሔር በቀናቸው ሞቱ፣ ነፍሳቸውን ይማር። እናንተ እኮ በቢላ እንዲተሰክስጎ ለተገደለ ህፃን እኮ ያልቆማችሁ ያላወራችሁ፣ ሰው ደግሞ መጥቶ ሲናገር ደግሞ ያንን ሰው የምትኮንኑ ናችሁ። ገባችሁ? እናንተ ሰው አይደላችሁም፣ በጭራሽ ሰው አይደላችሁም። እንደ ሰው እናንተ መቆጠር የለባችሁም በእውነት ሊያን የመናገር አቅምም ሞራልም ምንም የላችሁም። ከሞራል አንጻር ከታየ ቪዲዮአቸው ከታየ ሊያለችው ነገር በእውነት አሁን የልጅቱ የቤተሰቡ ቪዲዮ በሙሉ ዝም ብለህ ስታዩ ከማን የመጀመሪያ ያየሁት ጊዜ ማለት ነው እነሱ የሆነ ዩኒፎርም ቤተሰብ ለአርገው ቤተሰብ ዩኒፎርም ለብሰው ምናምን እናትየው ግን ህፃኑ ልጅ ይዘው ከኋላ እንዲቀሩ ዩኒፎርም ያበላሻሉ፣ ሰልፍ ያበላሻሉ። እነሱ የሆነ ጥቁር ሱፍ ምናምን እሱም ቪዲዮ ነበር ያየሁት የመጀመሪያ ሰዓቸው እነዚህን ሰዎች እና ከዛን ጊዜ ጀምሮ ያለውን ሁኔታ እንኳን ብታየው ማለት ነው ሊያ ያለችው ነገር it's the truth like ምንም እንዋሻው ሀቅ አይደለም። እናትን ታመጣለ እወዳታለሁ ትላለ ቪዲዮ ባታሰራቸውስ ባይሰሩስ እንዴ የሆነ በቃ ስሩ ተብሎ የሚሰሩት ነገር እንደሆነ ሁሉ ያስታውቃል። ያብዬ እሱ በቃ ይቅር ኦልሬዲ እንትን አለ እሱ እንትን ይበል ግን ያመጣውን ጣጣ ለሌላ ጊዜ ቤተሰቦቻችንን ባናመጣ አብሶ እናት እኛ እንደልባችን እንውጣ፣ ግን ፋሚሊዎቻችን እናት አባቶቻችንን አናምጣ። የኛ ህዝብ እውነት እንጨት ይሰብራል ምላሳችን። በእውነቴን ነው የምላችሁ። አሁን ባየው ነው ሰው አይደለም ምን ሆነ መሰለሽ ሁሉ ከዛ አብርሽ ታወራለህ። ሰው ያየውን ነው የሚናገረው፣ አይዋሽ። ሶሻል ሚዲያ ላይ እስካመጣን የምናደርገውን ነገር ስለ ልጆችም ስለ ባለቤትም ስለ ማንኛውም ነገር ሰው መጥቶ ይናገራል። ያየው ነው ገባሽ? እንተ ጆካ አበባ እየሰጠክ ነበር ዮኒዬ፣ ከቻልክ አስገባዋለሁ። አይ መግባት ከፈለገ ይልካል። እሱ ራሱ ቀደም ሲል ነበር በእውነት የእሱንም ሀሳብ ልስማው። የአብርሽ ሚዩት ደወሉበት ሊያወራ ሲል ገና ስሙን ስጠራው ጆካ አለ ብዙ ሰው እኔም አላቃችሁን ሰዎች አላስገባም። ታውቃላችሁ ለመሰላችሁ ከዚህ በፊት የማላቀውን ሰው አስገብቼ ፈጣሪ ምስክሬ ነው የምላችሁ ከነመለመላው ገብቶ አሳይቶ የኔን ፔጅ ለማዘጋት ሰርተዋል። ስለዚህ አላምንም ሰው እማቃችሁን ወንድምናቶቼን አስገባለሁ። ራት እንችላለን፣ መነጋገር እንችላለን። ተግባባን። ስለዚህ የማይሆን ሰው አላስገባም። ታቃቅ ነው የማወራው። ስለዚህ የማውቀውን ሰው አስገባለሁ፣ ማላቀን አላስገባም። አብርሽ የለም ጆካ እንዴ ነህ? ጆከር አለ አንዱ አንድ ደቂቃ ጠብቀ ይሆን እባካችሁ። እናት ማረፊያቸው ጊዜ ነው።
አባት ማረፊያው ጊዜ ነው። የልጅ ልጆች ጠባቂዎች አለ። ሌላ የምጠይቅሽ ስለ እናት እንቁርቲ ካወራሽ አንቺን ልጠይቅሽ፣ ታዲያ ለምን እናት አትሆኝም? ለልጆችሽ ለምን አትለፊላቸው? ለልጆችሽ አንቺ ጋር ሆነሽ እዚህ ሀገር አቅም ከሌለሽ መንግስት ያግዝሻል አይደል? ዮኒ ማኛ በመንግስት ነው የሚኖረው ብለሻል። እኔን የሚያኖር መንግስት አሜሪካ እየኖር ከአንቺ እንዴት አያኖርሽ? እስቲ መልሽ። መንግስት የሚያኖር ከሆነ መንግስት እኔን የሚደጉመኝ ከሆነ ብዙ ነገር የሚያደርግልኝ ከሆነ እንቁርትዬ አንቺን መንግስት እየደገፈ ከነ ልጆችሽ ለምን አያኖርሽ? ለምን አያኖርሽም? እስቲ ንገሪ። አየሽ ችግርሽ ምንድነው? አንቺ የምትፈልጊው ሌላ፣ እንደ ወጣት ነን ብለው እንደመጡ ፉንፉን ማለት ነው የፈለግሽው። ሰው ደግሞ መርዝነትሽን አውቆ አጠገብሽ የሚደርስ የለም። ዳዝ ፕራብለም። ቀን ጠብቀሽ ሰው ለመጣል የምትሯሯጪ ሰው ነሽ። አየሽ ሊያ ከኔ ጋር ጸበኛ ሆና እኔ ደረስኩላት። እውነት ስላላት ጸበኛ ግን እውነት ስላላት ተናገረችው። አንድ ጠብ የሚል ነገር የለም። እናታችሁን አንቀባራችሁ አኑሩ። ይሄ ሁሉም የሚስማማበት መልእክት ነው። እና እያለቀሰ መስላ ደግሞ እናትየውን በላቻቸው እንደዚህ ባፋ እንዲያርጋ ብላ ልታቀሳስር ከማንም ቀድማ ሶሻል ሚዲያ ላይ አወራች። ከአንቺ በፊት ሙሉ መረጃ እኔ ነው ያለኝ። ግን ዝም ምን ያልኩት በውስጥ የነገርኳቸው ሰዎች አሉ፣ ወዳጆቼ ነግሬያቸዋለሁ። በውስጥ አውርተናል። ግን ምንም ወተን ያወራነው ነገር የለም። ለምን ሰው ምን አለ እስቲ የሚሉትን እንስማ። እና እንደዚህ አይነት መርዝ ሰው ነች። በደንብ ነው የምታውቀው። ግን ከሊያ ጋር ጸበኛ ስለሆነች ዋናው አጀንዳዋ ሊያን ምን ማስደረግ ነው? ሶሻል ሚዲያ ላይ ማስጠላት። ሊያ ላይ ሰው ተነስቶ አክንትፍ ተብላ እስር ቤት እንድትገባ ወንጀል እንደሰራች ተደርጎ ለማድረግ የሚሰሩ ሰዎች አሉ። ዛሬ ድምጥ ማጣችሁን አጥፍቼዋለሁ። አትጩ። አቅሙ ማን አለው? እውነቱ ማን አለው? ሰው እንግዲህ አይቶ የሚፈርደው ነው። አይቶ የሚፈርደው ይህንን ነው የምናገረው። ጆካ እንትን ካለ ማውራት ትችላለህ። አሁን ከተመቸ እንትን አብረሽ የቄረው አለ ምንድን ነው ደወሉበት መሰለኝ። አብረሽ የቄረው እስቲ እያየው ነው የማውቃቸው ሰዎች ከላኩልኝ ብዬ የማላውቀው ነፍ ነው የሚልከው ያውቃል። የማውቃችሁ ሰዎች ግን ገብታችሁ የተለየ ሀሳብ ቢኖራችሁ እንኳን እኑና አሳምኑ። ዮኒ አንዴ ቆይ፣ አንዴ ስልክ ተደውሎብኝ ነው። አንዴ መጣ። ቆይ አንዴ አለው እዚህ ሀሳቤን እሰጣለሁ በሄድከው አካሄድ። ያስተጋባል። ስላይድ አድርገው። ሌሎቻችሁ ሌላ ሀሳብ አላችሁ የምትጨምሩት? ያብዬ የምትጨምሪው ሀሳብ አለ? አየን እኔ ምንም አልጨምርም። በቃ እውነታውን የተናገረችው ሊያ እና ሊያን መስደብ የፈለገ ሰው በሌላ ነገር ይናገር። እውነትን ግን አትደብቁ። እውነት ላይ ቆሙ። በቃ አሁን እግዚአብሔር ቀን ይቆጥራል እኮ ማለት የሰው ልጅ የሚሞትበት የራሱ የሆነ ቀን አለው። ዝም ብሎ ሰው ይሄ የእግዚአብሔር ስራ ነው። በቃ በእግዚአብሔር ስራ ውስጥ ገብቶ ሊያ እንደገደለች ነገር ይሄ ድንቁርና መቼ ነው የተናገረችው? አሁን ለምሳሌ ሊያ እናትየውን ተሳድባ ቢሆን እናትየውን አንቺ እንዲነሽ አንቺ እንዲነሽ ብላቸው እያሉ አልፋታትም ነበር። እንደዛ እኮ ነው የሚሉት። ደግሞ አሁን ለምሳሌ ኮሜንት ሊያ እናትሽን አክብሪ፣ ወርቅ አለብሻቸው፣ ማረፊያቸው ጊዜ ነው፣ ክትፎ አታስቀጥቅጫቸው፣ የሆነ ነገር አታሰሪያቸው፣ ይረፉ እናት በቃ ይሄን ያለችው። ይኸው ቪዲዮ አለ ታሳይ ነበር ቪዲዮ አለ። ይሄንን ማለት እንዴት ሰው እንደ ስድብ ያየዋል? እንዴት በመጥፎ ያዩበት ምክንያት እነማን ናቸው? እንቁርቲ ተናገረች። ኩዊን ሊያ ጸበኞች ናቸው ከድሮ እኔ ያውቃቸዋለሁ።
የሌሎቹ ነው የገረመኝ። እኔ አውቃለሁ ከዩቲዩብ ጀምሮ ኩዊን ሊያና ሊያሾ ጸበኛ ናቸው። በምንም አይዋደዱም፣ ሊስማሙም አይችሉ ናቸው። እና ለማቀሳሰር ያልሄዱበት ነገር የለም። ይሄ ሌላውም አለ። የሰው ባል ቀምተሽ በዚህ ወጥተሽ በዚህ ገብተሽ ይባባላሉ። በቃ እንደዚህ የሚገርም ነገር አለ። ግን ቆም ብሎ ማሰብ አንዳንዴ ጥሩ ነው። ምንድነው ሰው ይታዘባል ወይ? ጸባችሁን ብቻ ማየት ሳይሆን ያለባችሁ ሰውስ እንዴት ነው የሚቀበለው እኛ የምንለውን ብላችሁ ማሰብ አለባችሁ። አያችሁ፣ የእናንተ ችግር ብዙዎቻችሁ ምንድነው የእናንተን ጸብ እንጂ ሰውስ ምን ይላል፣ ሰውስ ምን አይቶ ይፈርዳል የሚለውን አታስቡትም። ለምን እንዳልኳቸው አሁንም ፊደል አልቆጠራችሁ። በትንሹ ሃይስኩል ግራጁዌት ብታደርጉ እጅን ነገር ታስተካክሏታላችሁ። ከባድ አይደለም። ሃይስኩል መሄድ በቂ ነው። እቺን ነገር ታዩና ነው እዚህ ጋር እውነት አለ ካላየው በጠላትም አልደግፋትምም አልቃወምም ብላችሁ ዝም ባላየ በተናገራችሁ ቁጥር ግን የተናገራችሁትን ይዘን እሷ ያለችውን አመሳክረን እውነቱን እናወጣለን። እሷ የተናገረችውና እናንተ ሄደችሁበት መንገድን አመሳክረን ባዶ ነው የምትገቡት። ስለዚህ እዚህ ጋር ሊያ አሁንም እኔ እምለዋለሁ እሷ ያለችውን ደግሜ ልናገር። እናትን አምጥታችሁ እዚህ ገረድ አታርጉ። እናትን አምጣችሁ ልጅ ጠባቂ አታርጉ። እናትን አምጥታችሁ ገንዘብ ለመስራት ባልና ሚስት እየበረራችሁ ለዶላር ብላችሁ ከህፃን ጋር ግራ አታጋቧቸው። ማረፊያቸው ጊዜ ነው። የወለዳችሁ ለእናንተ እንጂ ለአያታችሁ አይደለም። ማረፍ ባለባቸው ይምጡ፣ ረፍት ያርጉ፣ ተመልሰው ሄዱ። አለቀ። እዚያም ጥታችሁ ግን እነሱን ምን አታርጉ። መሸቀተው ግራ ገብቷቸው ስንት እናቶች ቤተክርስቲያን በየቤተክርስቲያኑ ያለቅሳሉ። ዲሲ ሂዱና በቃ ስፍስፍ ነው የሚሉት። በቃ ይጨንቃሉ እናት ስታዩ። እኚህ እናት ደግሞ ከእናት በላይ ናቸው። እግዚአብሔር ምስክሬ፣ የመጨረሻ መልካም እናት ግን አላረፉ። ይህንን ነው የምለው። ጆከር ሀሳብን ግለጽላቸው። ያለን የተሰማህን ነገር በዚህ ጉዳይ የምትለው ነገር ካለ በል። አዮን እኔ እንኳ ማለት የምፈልገው እንደ ሰው ሙቶ ማረፊያ የለውም። ሚዲያ ላይ በጣም ከባድ ነው። ግን እኔ በጣም የሚደብረው ነገር በእናት ስድብ ቢሆን እና በስድብ ማን ሁላችንስ ተሳዳቢ አይደለን? ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ። በዛ ቢሆን እኛ ስንቶችን ገለን ነበር። ግን ነፍሲ ማር ለሞቱትም። ሊያ ግን እኔ ሊያ ጋር ጸብ ነኝ። ሀሳብ ልትናገር ትችላለህ። በፈጣሪ ስራ ገብቶ ሰው እሷ ናት የገደለችው፣ እሷ ናት ይሄን ያደረገችው። የግል ጸባቸውን የሰው ልጅ የሆነ ነገር ሲመጣበት የግል ጸባቸውን አስመርኩዘው ሌላ አጀንዳ መፍጠር ግን አግባብ አይደለም። በተለይ እንቁርቴ አሁን እስኪ ሳውዲ አረቢያ ላይ የእሷ ወገኖች አሬሉ የታረዱ ለእነሱ ድምፅ አትሆንም ማለት ጊዜ እየጠበቃችሁ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች አግባብ አይደለም። እኔ አቋሜ የራሴን ማንንም ሰውን የፈርቼም ተንቀጥቅጬም አይደለም የምኖረው። የራሴን ሀሳብ እገልጻለሁ። ግን ጥሩ አይደለም። ሊያ ምን አድርጋ ነው የምገል? ያን ያክል ሪከርዷ ራሱ አለ። ክፈተው አሰማው። ለዚህ ላለው ብታሰማው በጣም መልካም ነው። ጆካሱ የሞቱት እኮ በህመም ጉዳይ አይደለም። ስራ እየሰሩ በአጋጣሚ በቃ ነገሮች ተፈጠሩ እንጂ በህመም በብስጭት አይደለም። ማታ ስራ እየሰሩ ነበረ እንደሰማ ነው ማለት ነው። አላየንም፣ ግን እንደዛ አይነት ነገር ነው የገጠማቸውና ልክ በህመም እንደሞቱ ተቃጥለው አቃጥላ ገደለቻቸው ምናምን እዝና ፌር። ለእናንተ ለቲክቶካችሁ ድምቀት ብላችሁ ሰውን ስም የምታጠፉት ልክ አይደላችሁም። ወደ ራሳችሁ ተመለሱ። የራሳችሁን ህይወት ኑሩ። እናንተ ናችሁ ሰውን እያቃጠላችሁ የምትገሉት። ሲሪየስ ነው የምላችሁ። ይቺ ልጅ ሀቅን የተናገረችው። እናቶቻችሁን አክብሩ ማለት ምን ችግር አለው? እናታችሁን አሞላቃችሁ ወርቅ አልብሳችሁ አኑሩ ማለት ምንድነው ችግሩ? ምን አደረገች? ሌላ የተናገረችው ነገር አለ? ግደሉ፣ ሰሩ፣ እናትየው እንዲህ ናቸው አሉ አላለችም። ስለዚህ አጉል ዝም ብላ ቪዲዮን ላሰማ ያለችው ነው ቃል በቃ ምን አጨቃጨቃል? ይሄው ከመጀመሪያ ላይ አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው።
ልጅሽን አንፈልግም አንቀበጥም ብለው ዲኬ ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴ ልዳሉ ያ አሜሪካ ውስጥ ክፉ በቆጫና ክሱ ያሰራጫለች። ከዛ በኋላ ዩሰው ኪድ ማሚ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁ ቤተሰቦቻችሁ ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያችሁ ወይም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ስለሚያስቡ ይሁን ችግር የለም ምናምን ይላል እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ባየሽን ብላችሁ ነው የምታመጡ። ከዛ በኋላ ኢንፍሉንሰር ስትሆኑ እንደዚች ክፉ ቆጮና ክፉ እያሰራችሁ እናቴን እወዳለሁ ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ ይሄ ነው። ስለዚህ አለችው ካያችሁ ይሄ ነው ሀሳብ እኮ ነው የተናገረችው። ጠቃሚ ሀሳብ ነው እንጂ የተናገረችው ይሄ ስድብም አይደለም የሚጎዳም አይደለም አልኩህ እኮ። እናትየውንም የነካችበት ምንም እናትሽን ተንከባከቢ እናትሽን ጡሪ ነው ሀሳብ ለልጅቱ ነው ሀሳብ የሰጠችው። ግን ይህን ነገር ቆርጠው ለራሳቸው መጠቀሚያና ትላንት ጸብ የነበሩ ሰው ከግል ጸብ ስለሆነ እናስጠላት ከሚዲያ እናጥፋት አይነት ጨዋታ ነው በቃ። ስለዚህ ወንጀለኛ ገላ ከሆነ ህግ ይጠይቃትና እኔ ፍርድ ቤት ቁማ። ይሄ ነው እኮ ያለው። ይህን መናገር ያስመሰግናል እንጂ አሁን ያሰድባል። እውነት ለመናገር የሚያሰድብ ነገር እኮ አይደለም። እውነቴን ነው የምለው፣ ያንን ነው የምለው። ማሪ እንዴት ነህ ብሮይ? ማሪ አለው ማግኘቴ ሰላም ነው። እሺ ምንድን ነው የሰማው ነገር አለ መቼ በዚህ ጉዳይ? አዎ መጀመሪያውም በሽፉኑ ያስተላለፍከው መልእክት ያንተ ደርሶኝ ነበረ። ከዛ በኋላ ደግሞ ምስኪን እናታችን እኔ ብዙ ጊዜ አያቸው ነበር። እኚህን እናት በዓል ሲሆን ምናምን ቤታቸው ድምቀት የሆኑ እናት ናቸው፣ እከታተላቸው ነበር እና ያው እሳቸውንም ያው መንግስተ ሰማይ ያስገባቸው ቤተሰቡን እና ሌላውን ያለውን ህዝብንም መጽናናትን መኘው። ያጋጠመው ነገር በጣም የሚያስጠላና በጣም የሚያሳዝን ነገር ነው። አትሊስት ታሞ ምናምን ቢሆን ኖሮ ራሱ ገብቷል። ለቤተሰቡም ያው ለአድናቂም ጥሩ ነበረ። ግን የተፈጠረው ነገር በጣም ያስጠላል። ከዚህ በፊት ምናልባት ዛሀበሻም ዘግቦት ነበር። ካናዳ ላይ 4 ፋሚሊ ኤርትራኖች እንደዛ አልቀዋል፣ ቤት ውስጥ ማለት ነው። በእንደዚህ በጋዝ ሊክ በማድረግ ማለት ነው። እና ይሄ ነገር ተደጋግሞ አትሊስት ምናልባት እውቀት ያላቸው ሰው ማስተምሮ ቢሰጥበት አሪፍ ነው። ብዙ ጊዜ ያጋጥማል ይሄ ነገር እና ያው የተባለው ነገር እውነት ነው። በብዛት የምታየው እዚህ አሜሪካ ቤተሰብ የሚመጣው ዮኒ ያው ልጆቻቸው ሲወልዱ ነው በብዛት ፕሮሰሱ በዛ ስለሚቀል ሁላችንም ማለት የአበሻው በጠቅላላ ጀነራሊ ቤተሰቡን የሚያመጣው ልጆቻቸው ሲወልዱ ነው። ለምን ፕሮሰሱም ያው ቪዛው ስጠይቅ አክሰፕት እንዲደረጉ ማለት ነው። እና ያው መታረስ የሚባለው ነገር ያው አማችም ትሁን እናትም ትሁን ያው ከሀገር ቤት ጀምሮ ልጆቻቸውን እንደሚያርሱ እናውቃለን። እሱ አይደለም ትልቁ ነገር። ግን ጀነራሊ አሜሪካ ለቤተሰቦቻችን ይሆናሉ ወይ ካልክ አይሆንም። ለምን ከባድ ነው። እንደምታየው ምናልባት 2 ወር ምናምን እረፍት ወስደህ ወይ ደግሞ ስራን እንትን አድርገህ ቤተሰብ ታዝናናት ትችላለህ። ከዛ በኋላ የሚቀጥሉ ከሆነ ግን ኑሮም ስለምታውቀው ያው አንተ ወደ ስራ ትመለሳለህ። ቤተሰብ ቦሪንግ ነው የሚሆነው ማለት ነው። አሁን ምን ተፈጥሮ መሰለህ በዚህ ኮሚኒቲ በማውቀው ልንገርህ፣ በእኛ ራሱ በእኛ ኮሚኒቲ ነው የምልህ። ያው ልጆቻቸው ቤተሰቦቻቸውን ያመጡና ቸርች ይሄዳሉ ዮኒ እና የዛሬ 2 ዓመት የመጡ እናት አባት ይገናኛሉ ቸርች ውስጥ። ከዛ ቸርች ውስጥ ምን ያርክሽ ነው ስንት አርክሽ ይሄን ያለ ቤት ቁጭ ምን ታርጊ ቤት ቁጭ እኔ እኮ እንደዚህ ስራ ጀምሬ እንደዚህ ያገኘው ነው ይባባላሉ ቸርች ውስጥ። አሁን ቤት ትመጣና እናት ከዛ በኋላ አታስቀምጥህም ዮኒ። ቤተሰቡም ችግር አለበት እኮ እዚህ ሲመጣ እዚህ አሁን እኔ እዚህ 3 ነው የምልህ 3 የተለያየ ካምፓኒ ያላቸው ልጆች አሉ። ቤተሰቦቻቸውን አመጣዋቸው 3 የተለያየ ሃውስ አለ። አንደላቆ ነው የሚያሯቸው። አንገቴ ላይ ቢላ ነው እናትየው፣ አንገቴ ላይ ቢላ ስራ ፋብሪካ ገቡ ዮኒ። በቃ እናትየው በቃ ሞች ይገኛሉ ብለው ሌላ ቸርች ሄዶ ባወሯቸው ሰዎች ገብቷል። ገንዘብ ይሄው ከፈለግሽ በሳምንት የየራሳችን ደሞዝ እናርግልሽ አሏል። ኖ እገባለሁ ስራ ብለው ፋብሪካ አድራሉ ሴትዮዋ። በቃ መጨረሻ ልጆቹ ተሰብስበው እንዲያረሽ ከምታሰድቢን በቃ መሄድ አለብሽ ወደ አገር ቤት ብለው አገር ቤት ላኳቸው። አገር ቤት ከሄዱ በኋላ ደግሞ ታምሞ ሲባሉ መልሰው አመጧቸው። እሺ ትንሽ ቆያለን 6 ወር ካደረጉ በኋላ መልሰው የድሮ ነገራቸው ጀመራቸው። መስራት አለብኝ
አሁን ችግሩ ይሄ በእኛ ማለት ቤተሰብ በምናመጣው ሳይሆን ቤተሰብም ችግር አለበት ይሁን። አሁን በሁለቱ ሳይድ ካየኸው አሁን ማንን ደውለህ ብጠይቅ በየአካባቢው ገብቷል። በጣም ልጆችም የሚያመጡት ቤተሰብም ችግር ውስጥ ነው የገባለው። አሁን እንዳልከው እውነትህን ነው። ሴትዮዋ የድካም መልክ የዛን ጊዜ እንደዛ አይነት ስራ ባይኖራቸው ትላለህ እኮ ዮኒ። አሁን የሆነው ታቀጠረ ዮኒ እኔ ጋር ስመጣ መኪና አክሲደንት ቢያገኝ ምን ነው ማህሪ ባይጠራው ነው የሚባለው። ገብቷል። በቃ ኮዙ ነው የሚታየው ሁሉ ጊዜ እና ያው በቃ ሁላችን ደግሞ ልክ በተለያየ ቀን እንደተወለድ ነው በተለያየ ቀን እንደምንሄደው ተጽፏል። በቃ እሳቸው ደግሞ በቃ መሄጃቸው እሷ ተጽፋለች። እኔ በጣም ነው ያዘንኩትኝ። ሁለተኛ ሊያ ላይ የሚካሄደው ነገር ይሄ ዝም ብሎ ነው። ያው ታውቃለህ፣ እዚህ ጋር የተጣሉ ሰዎች ታይሚንግ ይጠብቃሉ። ገብቷል። አንዱን ለመጣል ይሄ እንጂ ያው ሊያ ያለችው እውነቷን ነው። እዚህ ማንም ቤተሰብ የሚያመጣው እዚህ አንደኛ ነገር የስ ካመጣቸው ልጆች ካሉ ልጆችን ቴክ ኬር ያደርጋሉ። ባልና ሚስት ትሮጣለህ። ገብቷል። ኑሮ ታሸንፋለህ፣ ህይወትን ትቀይራለህ። ይሄ ማንም ያደርገው ነው። ከዚህ ውጪ ማንም እንትን የሚያደርገው ነገር የለም። ቤተሰብ ደግሞ ታውቃለህ፣ እድር ይሄዳል፣ ማህበር ይሄዳል፣ ለቅሶ ይሄዳል፣ ገበያ ይሄዳል። በእንደዚህ ነው ያደገው። እዚህ ትልቅ ቤት ውስጥ ገብታ ከትልቅ ቴሌቪዥንና ከልጆች ጋር ዘግተው ደግሞ ቤተሰብ ምን ያደርጋል? ጭንቀት ያደርጋል። ይሄ የታወቀ ነገር ነው። ስለዚህ ከዚህ ውጪ የተናገረችው ነገር የለም። ሶስተኛ ልጅቷ ደግሞ ያስተቻት ነገር አይ ቲንክ እንትና የመጣ ጊዜ ነው መሰለኝ። እዛ ጋር አካባቢ በነበረ ሁኔታ ነው ልጅቷን ራሱ ችግር የተፈጠረ አዶናይ በመጣ ጊዜ በዛ ጊዜ ነው እና ከዛ ውጪ በነበረው ግን እኔ ልክ አለ አይደል ይሄ የቤተሰብ አይነት ድራማ እንደዛ ነበር። ያን ቤተሰብ ማየው በጣም ነበር ደስ የሚለኝ። ያ ቤተሰብ ይገርማል። እሷም ታስተላልፈው ከእናቷ ጋር ከልጆቿ ጋር ምናምን አንድ ነገር ማሪ ልንገርህ። ብዙ ጊዜ ላይ ሶሻል ሚዲያ ላይ ፍቅር መጥተው ፍቅርነን ቤተሰባችን እንወዳለን የሚሉ እና የሚያሳዩ ውሸታሞች ናቸው። እውነቱን ልንገር፣ እኔ በጀርባ ብዙም ማውቀው ጉድ አለ። የብዙም ስለማይመለከተኝ ነው የማላወራው። ፌክ ነው። ኦል ኦፍ ዘም ነው የማወራ። አንድም በፍቅር የሆኑ የሉም። አስመስለው ዋና ዓላማቸው ዶላርና ላይክ ነው። እውነቱን ልንገር፣ እኔ አውጣ ብባል ጉድ ትላለ ነው የማወራ። መጥተው እዚህ ጋር ልወደድ ብለው የሚሰሩ ድራማ ያማል። ህሊና የላቸው ያማል። በቃ ጎረቤት እኮ አለ ያቋቸዋል እኮ በጣም እግዚአብሔርን መፍራት እንኳን የማይፈሩ ሰዎች ናቸው ብዙዎቹ ነው የምልህ። ገባ? መጥተው ግን እዚህ ማስመሰል ዴር ነምበር ዋን እና እግዚአብሔር ያህል ሰውን አይደለም። አሁንም እነግራቸዋለሁ፣ ሰው ላያውቃችሁ ይችላል፣ ሰው ላያይ ይችላል። የሚያይ አምላክን ፍሩ። ይሰማል ማወራው። የሚያይ አምላክ አለ። እኔ የምፈራው ፈጣሪ ነው። ሰው አየኝ አላየኝ በአናቱ ይተካል። ሰው ሳይሆን የሚፈራ አምላክ አለ። እሱን ነው ማየት። እሱን ስታይ እውነተኛ መሴጆች ታስተላልፋለህ። አብዛኛውን ጊዜ ያለው ችግር አምላክን አይፈሩም። ለእይታ ሰው እስካላየ ድረስ ውስጥ ያለውን ጉድ ስንት ጉድ እየታየ ያልታየውን ጉድ ገባ። እዚህ መጥተው ግን ከለር ሲሰሩ ስታይ በጣም ያማል። እኔ እሱን ነው ምለው። በአበሻ አየሁት። ለዚህ ነው አብዛኛው ሰው ፌክ ነው ምለው። ይሄ በቤተሰብ በትዳር ላይ የሚሰሩ 90% ውሸት። እንዳታምኗቸው አደራ ነው ምለው። ስለዚህ ወደ ሌሎቹ ሰዎች እሄዳለሁ። ለዛ ነው ምለው እውነትን ነው ማግኘት። እኔ የምለው አንድ ነገር አለ። በተለይ መሰራት ያለበት ነገር አንደኛ ነገር በዚህ ቤተሰብ ጉዳይ በሁለቱም በወላጅም በልጆችም በሚያስመጡትም ቢሰራበት እላለሁ። አንድ ሁለተኛ ደግሞ እያንዳንዱ ጋዝ ያላችሁ ከቻላችሁ ኤሌክትሪክ ቀይሩት፣ ካልቻላችሁ ግን ብሬከር አድርጉበት ፕሊስ። እናት ወይ አባት ልጆች ተኝተዋል ብላችሁ በቃ ዝም አትበሉ። ቼክ አድርጋችሁ በቃ ወደ መኝታ ቤት ሂዱ። ጋዝ በጣም አደገኛ ነገር ነው። በትንሽዬ ሊክ ፋሚሊውን ነው የሚጨርሰው እና ልጆች አስተኝታችሁ የመጨረሻው ፋይናል ወደ ሩም ስትገባ ፕሊስ ጋዛችሁን ቼክ አድርጉት ወይ ብሬከር አድርጉበት። ልክ በሩን ቼክ እንደምታረጉት የቤቱን በር ቼክ እንደምታረጉት የሲሊንደሩን ኦፍ መሆኑን ኦል ዘ ዌይ ሁልጊዜ ቼክ አድርጋችሁ ተኙ። በተለይ በሲሊንደር የምትጠቀሙ በጋዝ የምትጠቀሙ ኤሌክትሪክ ማታረግ ማለት ነው። ልክ ነህ። ቅድም ምን ስለሆነ ቴንክ ዩ ኒ ኦራ ቴንክ ዩ ከበርልኝ። ቲቲሻ እንዴት ነሽ? ሰላም ነው? እኔ እንዴት ነህ? እኔ ትንሽ ነገር ለማለት ነበር። ይህን እድል ስለሰጠኝ አመሰግናለሁ። እና ያው እኔ በእውነት በተፈጠረው አሁን ማሪም ሲል ነበረ ያኔ በአዶናይ ጊዜ ምናምን
እንዲሁ ዝም ብሎ የምታውቀው የሴት አይነት ጸብ ነው እንጂ ሌላ ክፋትም ምንም አይደለም። እውነት በጣም ነው ያዘንኩት። ያው ሴትዮዋም ዴንቬሪያ ላይ እንደምታውቀው በጣም ጥሩ ሰው፣ ሰውን እቅፍ ሳም የሚያደርጉ እኔ ብዙ አበሻ ቤትም እንዲህ አቅፈው የሳሙኝ ሰው ናቸውና ልቤ በጣም ነው የተሰበረው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑረው። ይሄ ሁላችን ወጣቶች ስንሆን የምንነጋገረው ያለፈ ነገር ምንም እንትን የለም። በጣም ጥሩ ሰው ናቸው። ላይክ ይሄን እድል አግኝቼ እውነት በመናገሬ እውነት ሀዘኑን ብሄድ ሁሉ ደስ ይለኛል እና ምንም ክፉ ነው ሃርድ ፊሊንግ አት ኦል የእውነት ነው የምነግርህ ዮኒ እና ቴንክ ዩ እድሉን ስለሰጠኝ። ያው ሁላችንም ወደዛው ነው የምንሄደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘላለም የተባረከ ይሁን ነው። ሊያም ኒውስ ሁላችንም እንደምናወራ ሊያ እግዚአብሔር አይደለችም ነው። እኔ ሊያ እግዚአብሔር ከሆነች ነው ማንም የኔ ህይወት ላይ እንትን መፍጠር አይችልም ተጽዕኖ። አንድ ገዳይም ፈጣሪም ሁሉም ነገር እግዚአብሔር ነው ነው እና የእግዚአብሔር ቀድማ ጠላቶቿን ትጨርሳት ነበር እንዴ? በዛ ቢሆንማ የጥበብ ሁሉ መጀመሪያ መጨረሻም እግዚአብሔር ነው። እግዚአብሔር ነው ሁሉን ነገር የሚያደርግ። እኛ የሱ የካልኩሌሽን ውጤቶች ነን ነው። እንደ ሰው ቢሆንማ ላይክ ዓለምን በቁጥጥሯ ስር ታደርግ ነበር። ምን ያባክናታል ነው። ሶ ቴንክ ዩ ዮኒ ይሄን ድስከተኔ ሀናንም በጣም ነው የምወዳት፣ ልጆቿንም ሁሉንም፣ በተለይ እናቷ ሺዝ ዘ ስዊተስት ያ በጣም የተወደዱ እናት ናቸው። አያቴን የምታስታውሰኝ ነው። በቃ በጣም ሪሊ አመሰግናለሁ ዮኒ። አይ ጀስት ዋና ሴይ ዳት ሶሪ ካስቀየምኳት። ኧረ ምን ታስቀይሚያታለች? በመሀል የተፈጠረ ችግሮች ነበሩ። ደስ የማይል ነገር ተደርጎ ነበር በዛ ሰዓት። ብዙ ሰዎች ናቸው፣ አንቺ ብቻ አይደለሽም። አዶናይ ሰው ነው መልአክ አድርገው ብዙ ነገር ድራማ ሲሰራ ነበረ። ግን እግዚአብሔር ይመስገን ሰው አሁን እሱን ረስቶት ነበረ። በሌላ አጀንዳ የተመጣ ነበር። ለዛ ነው ቢትዬ ክበር ይል። እሺ ቴንክ ዩ ዮኒ። እሺ ቢቱዬ ሰላም ብያለሁ። ዮኒ እንዴት ዋልክ? ሰላም። እሺ ብዛ ሰላም ነው እግዚአብሔር ይመስገን። ቴንክ ዩ ስላስገባኸኝ። ያው እናንተ ሶፊ ቤት ነው የተዋወቅ ነው። እኔም የሚዲያ ሰው አይደለሁም። ፈቃደኛ ከሆንክ ግን ቅድም አስተያየት ስለጠየቅ እዛ ላይ ለምፈልግ ነው። እኔ ቪዲዮንም ማለት ከዚህ በፊት ስታወራም ፖስት የተደረገውን አይቻለሁ። ቅድም ማሰምተዋል እና ከኔ አንጻር ከጠየቅከኝ ላይክ መጀመሪያ ላይ ልል የምችለው ምን መሰለህ ዮኒ፣ አንዳንዴ እዚህ ሚዲያ ላይ እኔ ላይክ እንደናንተ አይደለም። እሺ ማወራውን ነገር የምትረዳው እንደናንተ ሳይሆን ከሚዲያ ውጭ እንዳለ ውሰደው እና በጣም ቡሊንግ ማድረግ ሰውን እንደ ትክክለኛ ነገር እየተቆጠረ ነው እዚህ ሶሻል ሚዲያ ላይ። እሺ እንዴት አልሽ ብትለኝ እሷ ለምሳሌ እኔ መጥቼ ዮኒ አሁን አንተ እንደዚህ ያደረግከው ነገር ትክክል አይደለም ዮኒ፣ ወይም ደግሞ እንዴት አደርጋለሁ ብዬ አንተ ላይ አስተያየት መስጠትና ከአንተ አልፌ ግን ቤተሰብህን አምጥቼ መናገር በጣም የተለያዩ ነገሮች ናቸው። እሷ ኦኬ ወላጆችን አምጥታችሁ አሜሪካ ሀገር እንደዚህ አታኑሩ እንደዚህ አታድርጉ ነው ያለችው ነበር አይደል የእናንተ አይዲያ። ነገር ግን ሲጀመር ይሄ ኢሹ እሷን የተቸችው አይደለ? አሁን ይሄን ሳወራለ እሷን አታክ ለማድረግ አይደለም። እሺ ዲፍረንሱን ለማስረዳት ነው። እሷን ስትተች ኦኬ መብቷ ነው። ያው ወጣች ሶሻል ሚዲያ ላይ ነበር ኢሹ ምናምን አስተያየት ሰጠች እንበል። ግን ኦል ኦፍ ሰደን ተነስታ ላይክ እናቷን አምጥታ ስለ እናቷ ማውራት እናትሽን እንደዚህ ወስደሽ እንደዚህ አድርገሽ እንደ ሰራተኛ ታኖሪያለሽ ብሎ ማለት ለኔ ኢትስ ቡሊንግ እንትን አይደለም ማለት ይሄ አስተያየት መስጠት አይደለም። እኔም ላስረዳሽ እዚህ ጋር ሶሻል ሚዲያ ይዘሽ እስከመጣች ድረስ አስተካከያቸው እንጂ ያለችው አልሰደበችም። እኮ እሱማ ለምን መሰለህ አልሰደበችም። ሰደበች አይደለም ሰደበች ቡሊንግ ካልሽ እኮ ቡሊንግ ማለት አስፈራራቻቸው ይኸውልህ ሲጀመር ስለ እናቷ ማውራትም አይጠበቅም። ሚዲያ ላይ አልገባሽም። ቆይ ቢቱ የሚዲያ ሰው አይደለችም አይደለ? የሚዲያ ሰው ካልሆንሽ ላስረዳሽ። ሚዲያ ላይ እናትሽን አምጥተሽ እያስከተፍሽ ብዙ ነገር እያደረግሽ ካሰራሽ አይተናል በአይን የታየውን ነገር። እናት ልታርፍ እንጂ እንደዚህ ልትሰራ አይገባም ማለት ጥፋቱ ምን ጋር ነው? አስረንቺ።
ይኸውልህ አሁን እሱን ነው ያልኩህ። አስተያየት መስጠት ስትል ላይክ መጀመሪያ ስለ እናቷ ማውራት አይጠበቅባትም ማለት ምንም። አንደኛ ስለ ሪያሊቲው ስናወራ፣ ሁለተኛ አስተያየት ስትል ኦኬ አሜሪካ የምትኖሩ ሰዎች እንዲህ ታደርጋላችሁ፣ ኢትስ ኦኬ እውነት ነው፣ እውነት አለው። ነገር ግን ስፔሲፊካሊ ያለችው አንቺ ወስደ መጨረሻ ላይ ነው አሜሪካ ያሉ ሰዎች እንደዚህ ታደርጋላችሁ የሚለው ኢሹ የመጣው። ሶርሱን ልንገርሻ። ኢሹ የመጣው ምንድን ነው? በምጥ የተነሳ ብዙ ሰው ቪዲዮ ሰርቶባታል። ተግባባን። አይቼዋለሁ። ከዛ በኋላ ምንድን ነው እሷ ለሰጠችው ሪስፖንስ ነበረ፣ መልስ ነበረ፣ እከሳለሁ ምናምን የሚል መልስ ነበረ። ሰው አይቶ መልስ ያየውን ሪፍሌክት አደረገ። የወደደው አለ፣ ያልወደደው አለ። ይሄ ነው ሶሻል ሚዲያ። ከዛ በዛ ላይ እንደገና ደግሞ እናቷ በዛ ላይ ቪዲዮ ሰሩ፣ አሰርታቸዋለች። አየሽ፣ ሙሉ ፓኬጁ አንቺ ጋር የለም። ለምን? የሚዲያ ሰው ስላሎች ቪዲዮ አሰርታቸዋል። በልጄ ላይ እንደዚህ የሚደረገው አዝኛለሁ ባትሏ መልካም ልጅ ነው ያለችኝ፣ ምንድን ነው ያለችኝ ብለው ደስ በሚል ንግግር እናትየው ሲናገሩ አንድም ሰው ወጥቶ መጥፎ የተናገራቸው ሰው የለም። ማዘርዬ አንድ ሰው ወጥቶ በሳቸው ላይ የመጥፎ ቪዲዮ የሰራ አንድ ሰው የለም። አንድ ሰው ሊያም አልመለሰችም። ሌላውም ሶሻል ሚዲያ ተጠቃሚ እኚህን እናት በክፉ አልተነሳም። የተደረገው እናትሽን አሳርፊ ማለት ስድብ አይደለም። እናታችሁን አሁንም እያለን ነው፣ አሳርፉ እያለን ነው። ቢረፉ የልጅ ልጅ አሳዳጊ አይሆኑ። እዚህ መጣው መደረግ ያለበት ምንድን ነው? እንዲያርፉ እንጂ እናት እኛንም አሳድገው የልጅ ልጅ የሚያሳድጉበት ቤት ተዘግቶባቸው ምንም ምክንያት የለም እያለን ነው። ይህን እስቲ አንቺ አጣምረሽ ሀሳብሽን ግለጭልኝ። ይሁን ምን እንደሆነ ታውቃለህ? እኔ አሁን እዚህ ሀገር የሉም እያልኩህ አይደለም። ኦፍኮርስ አሉ ልጅ ለማስጠበቅ ብቻ የሚያመጡ። ነገር ግን እዚህ ሀገር ወላጆች ሲመጡ በተለያየ መንገድ ይመጣሉ አይደል? ዋን በቪዚቴሽን ሊመጡ ይችላሉ። ቪዚቴሽን ከመጡ 6 ወር ነው፣ ከዛ በላይ መቀመጥ አይችሉም። they have to go back and መመለስ ይኖርባቸዋል። ሁለተኛው በግሪን ካርድ እና ሌላኛው በግሪን ካርድ ነው አይደል የሚመጡት። ሶ ግሪን ካርድ ከመጡ በኋላ በግሪን ካርድ ይመጣሉ። 2 ዓመት ኢትዮጵያ ሄደክ ወይም ሌላ ሀገር ሄደ መቀመጥ የምትችሉ 6 ወር ነው አይደል በግሪን ካርድ። ሶ 6 ወር ይቀመጣሉ። ተመልሰው መምጣት አለባቸው አሜሪካ። ከዛ በላይ መቀመጥ አይችሉም። ሌላኛው ግን ላይክ እንደፈለጉ ለመኖር ሲቲዝን መሆን አለባቸው 5 ዓመት ማለት ነው። ሶ እዚህ እኔ አሁን ይሄ አምጥተው ልጆቻቸውን እያስጠበቁ እነሱ እንደፈለጉ የሚዘሉትን ሰዎች አይደለም እያልኩ ያለሁት። ኦኬ መጥተው መቀመጥ የማይፈልጉ ደግሞ ብዙ ወላጆች አሉ፣ መስራት የሚፈልጉ። እኔ አሁን እሳቸውን ብጠይቀኝ በቅርብ አውቃቸዋለሁ። ኦኬ ሜሪላንድ ነው የምኖረው። በሆነ አጋጣሚ እንዲህ አልልህም፣ ግን በሆነ በቤተሰብ ሬስቶራንት ነበር እና በዛ አጋጣሚ አውቃቸዋለሁ ነገርን ማለት ነው። ሶ መቀመጥ በቃ ይሄ እንዴት ነው እናት ታውቃለህ፣ መቀመጥ የማይፈልግ ሰው፣ መስራት የሚፈልግ ሰው፣ ጤነኛ ናቸው፣ በደንብ መስራት የሚፈልጉ ናቸው፣ መንቀሳቀስ የሚፈልጉ እናት ናቸው። ገባክ? ሶ እናትህ እንደዛ ከሆኑ ማሰራት መስራት እንደ ቤተሰብ ነው እየሰሩ ያሉት። መስራት አብረው እንትን ማለት ይሄ ለእኔ ምንም ነውር የለውም። አስተያየት ስትሰጥ ገባክ? አንዳንዴ እውነታው ለምሳሌ እየበደለች ቢሆን እናቷን እያስፈጋች ከሆነ እያሰራች ከሆነ እየበደለቻቸው ከሆነ ኦኬ አስተያየት አውቀ ነው አስተያየት ብንሰጥ ኢትስ ኦኬ። ግን ስፔሲፊካሊ አንቺ እንደዚህ አድርገሽ እናትሽን ወስደሽ እንደዚህ እያደረግሽ ስትል ግን ዳትስ ሮንግ። ገባክ? ለሌላው አስተያየት የምትሰጠውን አይደለም ያልኩት። ስፔሲፊካሊ እኔ አሁን አንተን ዮኒ እናትን አምጥተክ እንዲህ እያደረግክ እንደዚህ እየበደልክ አንተ የትም እየዞርክ ወይ እንደዚህ እየሆንክ ብልክ አንተን ነው ስፔሲፊካሊ እየተናገርኩ ያለሁት። ገባክ? ያንተን ሲቹዌሽን አላውቅም፣ እውነታውን አላውቅም፣ አብረህ ያለውን እንዴት እየኖርክ እንደሆነ አላውቅም፣ እናትህ ምን አይነት አቅም ይኖራቸው እንደሆነ አላውቅም። ስለዚህ እንደዚህ አይነት ነገር ስናወራ የሰውን ማንነት ሳናቅ ጀርባውን ሳናቅ ምን እንደሆነ ሳናቅ ስናወራ ብዙ ሰዎችን እንጎዳለን ብለህ ነው። ገባክ? አስተያየት መስጠት ኢትስ ኦኬ አሉ፣ በጣም አሉ እንደዚህ የሚያደርጉ። አንድ ደግሞ ማስተካከልሽ ነገር አለ። ማስተካከልሽ ነገር ወጥተሻል። ኦኬ
ማስተካከላት የሷ ነገር ልንገራቸው። ኦኬ ሚውት አድርጊው አንዴ። ምንድነው ማስተካከልሽ ነገር ምንድነው? የሶሻል ሚዲያ ሰዎች በተለይ በደንብ የምንታወቅ ሰዎች ኢንፎርሜሽን ጥግ ድረስ ነው የሚደርሰን። ኦኬ ሁሉም ደረሰን ብለን ሁሉንም ዘግዝከን አናወራ። ተግባባን? ሁሉን ዘግዝከን አናወራ። ስለዚህ ይገባናል ሊያ ምን ማለት እንደፈለገች። የሶሻል ሚዲያ ተጠቃሚ ሰው በደንብ ይገባዋል፣ በደንብ ይገባዋል። የሶሻል ሚዲያ ተጠቃሚ ካልሆንሽ I would rather not given any kind of info። ገባሽ? በደንብ ስለሚገባን ነው። ለእኔ አሁን አልኩሽ ማንም ሳይደርሰው የእሳቸው ነገር ትላንትና ጠዋት ነው ለእኔ የተነገረኝ። ጠዋት ላይ ለእሳቸው ከተደወለ በኋላ ማረፋቸው በምን እንደሆነ ወዲያው ካወቁ በኋላ በ10 ደቂቃ ልዩነት እኔ ኢንፎርሜሽኑ እኔ ጋር መጥተዋል። የሶሻል ሚዲያ ሰዎች ልዘግባችሁ፣ ብዙ ኢንፎርሜሽናችሁ እኛ ጋር አለ፣ እናወጣዋለን ነው አስፈላጊ ስላልሆነ። ስለዚህ የሶሻል ሚዲያ ስትሆኚ የሚነገረው ነገር ከጀርባ ያለውን ነገር በተወሰነ መልኩ እናውቀዋለን። የዛ ሰውን ስንናገር ሁሉም እያልኩሽ አይደለ። አንዳንዱ ዋሽቶ የማይረባ ነገር ተናግሮ ሊያደርግ ይችላል። እናት በዚህ እድሜያቸው ሁላችን መስራት ቢፈልጉም በትንሹ ይስሩ የሚል ሀሳብ አለኝ። ለስራ ቢሉ ቤት ከመቀመጥ ብለው እናቶች ሊሰሩ ይፈልጋል። እስፔሻሊ አሜሪካ ላይ፣ ኢትዮጵያ ላይ እኮ እኚህ እናት አይሰሩም። ቤታቸው ኩክ ሊያደርጉ ይችላሉ፣ ጎረቤት ለቅሶ ሊደርሱ ይችላሉ። ያ ነው ስራቸው ሊሆነው እንጂ የመንግስት ተቀጣሪ ወይም የምን ተቀጣሪ ሆነው የሚሰሩ እናቶች አይደሉም። ብዙ ጊዜ ኢትዮጵያ ሄደች ማየት ትችላለች። በሳቸው እድሜ ያለ ሰው ስራ ይሰራል። ለቤታቸው የሆነ ተፍተፍ የሚሉት ነገር እንጂ ሌላ የለም። እዚህ ግን ቤት መደንዘዝ ከህፃናቶች ጋር መሆን ስለሚሰለቻቸው ምን ያደርጋ? እዚህ ከምቀመጥ ከአዋቂዎች ጋር የምገናኝበት ስራ ፈልጋለሁ፣ ሰው የሚያገናኝኝ ከሰው ጋር ማወራበት ብለው ነው የሚሉት፣ አማራጭ ስላጡ። ስለዚህ ምክንያታቸው ደግሞ በቃ ወጥቼ ልስራ፣ ትንሽ ገንዘብ ይገኛል፣ ወጥቼ ልስራና የሆነ ነገር ላድርግ የሚል ነገር ከቤት የመውጫ ሰበብ ፈልገው እንጂ ሌላ ነገር ሆኖ አይደለም። ኢትዮጵያ እያሉማ ለምን አይሰሩም ታዲያ? ለምን አያረጉም ታዲያ? ኢትዮጵያ እያሉ ይህንን ነገር ተግባባን። ስለዚህ ሰው ያልተረዳው ምንድን ነው? ረማ እያለ በቃ አልቀመጥ አለችኝ ልስራ አለችኝ ምናምን ብለው የሚዋሹት ኢትዮጵያ እያሉ እነዚህ እናቶች አይሰሩም። ለቅሶ ነው የሚሄዱት፣ እቁብ ነው የሚደርሱት፣ ወይ ቤተክርስቲያን ወይ መስጊድ ነው የሚሄዱት፣ አንዳንድ ነገሮች ነው የሚያደርጉት፣ አለቀ። ስለዚህ አማራጭ ስላጡ የሚያደርጉት ነገር ነው። እዚህ ሀገር መጥተው እናቶች እያልኩ ነው። ለምሳሌ ጠዋት ላይ ስራ ነበራቸው እኚህ እናት ሲሞቱ፣ ገብቶሻል? ማታ ቂቤ አንጥረው ጠዋት ላይ ለመሄድ ነው ሀሳባቸው የነበረው። እግዚአብሔር አልፈቀደውም፣ ቀኑ ሆነና ሀፕን አደረገ እንጂ እኚህ ሴት ባይሰሩ ይሄ ነገር ችግር አይፈጠርም። ጠዋት ላይ ማድረስ የሌለባቸው ቂቤ ባይኖር ረስተውት ደክሟቸው አይተኙም ነበር። እንደዚህ አይነት ነገሮች አሉና በማስተዋል እናውራ። አብዛኞቻቸው አሁንም ደግሜ እናገራለሁ፣ አሜሪካ፣ አውሮፓ ልጅ እናት የምታመጡት እናት ለማሳረፍ ሁሉም አላልኩ። አብዛኞቻችሁ በእናታችሁ ለመጠቀም ዘብዝፋችሁ ልጅ እንዲያሳድጉ የሆነ ነገር እንዲያደርጉ ለማድረግ ነው። አለቀ። ለእናት አባት ወዳቸው አይደለም። ይህ አብዛኛው ሁሉም አላልኩ። ይሄ ነው ዋናው የአሜሪካን ስለምናውቅ ይሄ ነው ታሪኩ። እናትን ቀርባችሁ ጠይቁ። ከፈለጋችሁ ደግሞ ቤተክርስቲያን ስትሄዱ እንደው በደንብ አድርጋችሁ አውሯቸው። ምኑ ነው ደስ ብሏቸው እዚህ የሚኖሩት? የትኛው እናት ናት ደስ ብሏት የምትኖሩ? መንገድ እንኳን ሲሄዱ ነጠላቸውን ለብሰው እንደ ሌላ ነገር ነው የሚታዩት አሜሪካን ሀገር ላይ። ከዚህ እንዳልሆኑ ምናምን ማሳወቂያ ነው። እንዲህ ሲያዩዋቸው ምናምን ነገር ነጠላቸውን ለብሰው ሻሻቸውን አድርገው ወቅ ሲያደርጉ በባስ ሲሄዱ ምናምን ስታዩዋቸው ውየኔ እናት ብለን ክቡ ነው የምንለው። ይሄ ይታወቃል። ስለዚህ በደንብ ያንን አገናዝበን ብንናገር ጥሩ ነው ለማለት ነው። በዚህ ላይ ቅራኔ ካለች ሀሳብ ስጭበት። ዮኒዬ ቆይ አንድ ላይ እንድትሄድበት እኔም አንድ ነገር ልበላት። ይቺ ልጅ ሊያ ባይዘዌ ሊያ ብቻ አይደለም አይደለ? እንደዚህ አይነት ነገሮች የተለመዱ ናቸው። ብዙ ሰዎች እናቶች የወለዱ እናቶች እናንተ በትክክል አላሳደጋችሁም። አንድ ልጅ በድራግ ወይ በሆነ ነገር የሆነ እድሜው ሲደርስ
ካስተገዳደግም ጉድለት ሳይሆን በራሳቸው ታይም የሆነ ታይም ላይ ተበላሽተው የሚወጡበት ጊዜ አለ አይደለ? ያቺ መከራ አይታ ያሳደገችን እናት ጀጅ ሲያደርጉ ሌሎችን ሰምተሽ አታውቂም? እናትን ሲሰድቡ ተሰምቶ አይታወቅም? ሴት ሆነው ለዚያውም ልጅ እንዴት እንትን እንደሚያስከፍል እየታወቀ ማለት ነው። በውጭ ሀገር ልጅን ማሳደግ ቀላል ነገር አይደለም አይደል? እያሳደጉ እያዩ ጀጅ የሚያደርጉ አይተሻቸው አታውቂም? ትልልቅ አካውንት ያላቸው ለምንድን ነው ለሊያ ብቻ ሲሆን ሁሉም እንትን ብሎ ሆ ብሎ የሚመጣው? እሷ ፐርሰናሊ እሳቸውን አታካ ልታደርግ አልተናገረችም። እንዲህ ብታደርግ እኮ ነው ያለችው። ወርቅ ብታለብሽ፣ እንዲህ ብታደርግ፣ እንዲህ ብታስቀምጧቸው ማለት ምንድነው ችግሩ? ስትሳደብ ቡሊ ስታደርግ አልሰማችሁ? ይኸው አለ እኮ አዳመጣችሁ አይደል? መልሳችሁ መርጣችሁ የምትሰሙት ነገርን ብቻ ይዛችሁ የምትመጡ ከሆነ ይሄ ልክ አይደለም። ሌሎቹንም እንደዚህ አድርጋችሁ ምከሩ። ሌሎቹንም ስንቶቹ ሲናገሩ ቁጭ ብለን ሰምተናል። እናትን ሲሳደቡ፣ የዴዚን እናት ሲያዋርዱ፣ ሴት ሆነው ሴትነትን እያወቁ እኔ እንደውም ከወንዱ የማዝነው ሴት ልጅ ሆነው ልጅ ኖራቸው ልጅን እያሳደጉ ሴትን ዝቅ ከፍ አድርገው ልጆቻችሁን ትክክል አላሳደጋችሁም እያሉ ሲናገሩ እነሱ በምን መንገድ እንዳሳደጉ እኮ የሆነ ጊዜ ሰምተናል። ጂጂኪያ ስትናገር አይደል እንዴ ድራጉስ ገብተው ይሄን ሁሉ ደብቀው ግን ዛሬ ለሊያ ሲሆን ትላንትና በጆራችን እየሰማን ዛሬ ሊያ ስትሆን ግን ሆ ብለው እነዚህ ትልልቅ አካውንት ያላቸው በዘረኝነት የተጠመቁ ሰውን ለማባላት እንጂ ለማፋቀር የማይሄዱ እያየናቸው እነሱ ምከሯቸው። ልቁንስ ሊያን ብቻ ለመናገር አትምጡ። ሊያ ትክክል ነው የተናገረችው፣ ምንም ስህተት የለባትም። ሴትዮዋ እግዚአብሔር ነፍሳቸውን ይማር፣ ዛሬም ነገም ነፍሳቸው በገነት ትረፍ። እግዚአብሔር በቃ ይቺ ቀናት የርሶ በምንም መንገድ አታልፍም። ሎተሪ ቢደርሳቸው ኖሮ ሊያ እንዲህ ስለተናገረቻቸው ሎተሪ ደረሳቸው አትሉም ነበረ። ግን ሞት ስለሆነ ክፉ ነገር ስለሆነ ነው አምጥታችሁ እሪ የምትሉት። በቃ እስኩ ሀሳብ አለች? ሀይ ዮኒዬ፣ እንዴት ዋላችሁ? አለሁልህ፣ ደህና ነኝ። እኔ በጣም በዚህ ነገር ላይ ብዙ ስለምትሰሪም እስቲ ያንቺ አስተያየት በጣም ያስፈልገናል። ቴንኪዩ ዮኒሻ። በጣም ነው ያዘንኩት በእውነት እንደዚህ ድንገተኛ ሞት ሲሞቱ በጣም ነው የሚያሳዝኑት። የኔ እናት እግዚአብሔር ነፍሳቸውን በአጸደ ገነት ያድርገው። ለቤተሰቦቻቸው መጽናናትን እኔ ከልቤ እመኛለሁ። ልጅቷ በጣም ነው የምትጎዳው። በጣም እናትን ያጣ የእናት ነገርን ሁላችንም እናውቀዋለን። ግን እኔ አሁን ልጅ ቪቱ እያለች ነው እዚህ አሜሪካን ሀገር እናቶቻችን እዚህ ሲመጡ አሁን የኔ እናትን መታለች። በጣም እዚህ ዲፕሬሽናም ሀገር ነው እንኳን ለእናቶች ለእኛ ለራሱ እየሰራን እየወጣን ልጆች እያሳደግን ታውቃለህ፣ እንደ ሀገራችን አይደለም። ኢትዮጵያ ለቻለ ሰው አቅሙ ለፈቀደ ሰው እዚህ እያመጡ ባያሰሯቸው እናቶቻቸውን እስፔሻሊ እኚህ እናት ደግሞ ልጆች እኔ በውስጥ የነገሩኝ ልጆች መረጃ የሰጡኝ ምንድን ነው መሰለ፣ ልጆችም ያሳድጋሉ፣ እንደ ቤቢ ሲት ነገር ያደርጋሉ፣ ኬተሪንግ ይሰራሉ፣ ጣባ ክትፎ ምናምን የሚይዙት ትልልቅ ጣባ ወገባቸውን ራሱ በእውነት በህይወት እያሉ ማለት ነው። እና ኢስናት ፌር አንዳንዴ የምናደርገው እናቶቻችንን አምጥተን ለራሳችን እንትን ብለን ራሳችን እንድናርፍ ብለን ልጆቻችንን ቢያሳድጉልን ኦኬ፣ ችግር የለውም ቢረዱን። ግን በጣም ነው በቃ እንደዚህ እየፈጉ እናቶች ፌር አይደለም፣ በእውነት ፌር አይደለም። ልጆቻችን ያሳርፉናል በሚሉ ነው። ልጆች ኢንቨስትመንት ነን እኛ በእኛ ጊዜ ያለን ልጆች ኢትዮጵያ ሲወልዱን አድጋ ትጦረናለች ነው። በተገላቢጦች ግን እዚህ መጥተው እነዚህ እናቶች እስፔሻሊ አሁን እሳቸውን ስለሳቸው ስለሆነ እሳቸው በጣም ነው በቃ ሲፈጉ እንዲህ በቃ ቪዲዮ ላይ ታወጣቸዋለች እንዲህ እንደ ደህና ነገር እናቴን እንደዚህ ኢትስ ኦኬ። አሜን እኔ ሰው ፋሚሊ ውስጥ ገብቼ ሰው ኑሮ እንትን አይደለም፣ ግን በጣም ልቤ ነው የተሰበረው። ቢካዝ ሳያርፉ በእውነት ነው የምልህ ሳያርፉ አገሬም አንዴ ከዚህ በፊትም ኢትዮጵያ መሄድ ፈልጋለሁ ሲሉ ነበረ።
አንቺማ አትሄጂም። እኛው እኔን ወላልጄ ሳልጨርስ እኔን ትዛቲ መሄድ አትችይ ምናምን አይነት ነው። ሁሌ ውጭ አይደለ ኑሯቸውን እንትን የሚሉት የሚያወጡትና እናትየው አይ ውሽ ሄደው ቢሆን ሀገራቸው አርፎ ቢሆን። ኢትዮጵያ መኖር ቴራፒ ነው በራሱ። ቱ ቢ ኦነስት ዊዝ ዩ እንዳልከው እድሩ፣ እቁቡ፣ ቤተክርስቲያን መሄዱ፣ ከጓደኞቻቸው ጋር ሄደው የሚያሳልፉት ነገር በጣም በጣም ይጠቅማቸው ነበረ። እዚህ ግን መተው ዲፕሬሽን ሀገር ለሁላችንም እንኳን አልጠቀመንም። በእውነት ነው የምልህ እንዲህ ወይኔት ካምስቱ ይሄ ሜንታል ሄልዙን ነው የምልህ እና ዊ ዶንት ኖ እኚህ ሴትዮ እንደዚህ ማታ አሁን ስራ ሲሰሩ አድረው ከእንደገና ልጆች የሚያሳድጉ ልጆች ቤታቸውም ይጠብቃሉ እንትን ብለው እንደ ቤቢ ሲት ኬተሪንግ ይሰራሉ። እረፍት ወን ሺ ሬስት እረፍት የላቸው። ከእንደገና ደግሞ አሁን እሷ ልጅቷ አራስ ናት ገና። የእሷን ልጆችም ደግሞ በቃ እንቅልፍም የላቸውም። እኚህ ሴትዮ እንትን ብለው ነው የሚሆነው ነው ኦቨርሎድ፣ ይሄ ወርክ ኦቨርሎድ ሆኖባቸው ነው የሚሆነው። ዊ ዶንት ኖ አሁን እየተጣራ ነው ምናምን